የእውቀት ጉርምስና ያልኳትን ነገር የሆነ ታይም ላይ በቃ መጻሕፍቶችን ስናነብ ምናምን እና ደግሞ ከኛም ወጣ እያል እንደ ፕሮቴስታንቶችንም በጣም በጣም ጎበዝ የሚባሉትን ሰዎች መጽሐፍ ማንበብ ጀመርኩኝ ማለት ነው። እና የካቶሊኮችን አንዳንድ ነገሮች ሳነብ በቃ የሆነ ጂኒየስ የሆንኩ መሰለኝ። እና በኋላ አንዳንድ የታድሶቹ ምናምን የሚያነሷቸው ደግሞ በቤተክርስቲያን ላይ የሚተቿቸው አሉ የለ ደረቅ ዝም ብሎ የሚመስሉ ነገሮች እንደዚህ አይባልም እንዴት እንደዚህ ይባላል ምናምን የሚሏቸውን ነገሮች ማዳመጥ ጀመርኩኝ ማለት ነው። እና በቃ የሆነ እንዲህ ይሄ ነገርስ ቢታረም ይሄ ነገር ለምሳሌ ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደልወሙ እስመ ተአረዩ በክብሮሙ የሚል አለ እዚህ መስቀል መስተብቁ ዘመስቀል ላይ ለእሉ ክሌቱ ፍጡራን እነዚህ ለሁለቱ ፍጡራን ስብሐተ ፈጣሪ ይደልወሙ ቀጥታ ስንወስደው የፈጣሪ ምስጋና ይገባቸዋል። እስመ ተአረዩ በክብሮሙ በተለይ እስመ ተአረዩ የምትለዋ በክብራቸው ተካክለዋልና ይላል። አሁን እኔ ፕሮቴስታንቶች በክብራቸው ተካክለዋልና ሁለቱን ፍጡራንን ከእግዚአብሔር ጋር በክብር ተካክለዋል ብለው ነው የሚከሱን አይደለ? ግን እንደዚህ አልነበረም። እኔ እንግዲህ ቅኔ የተማርኩት ድሮ እንጂ አሁን አይደለም። አሁን ድሮም አውቀው ነበር ትርጉሙ፣ ግን የምንረዳባቸው ነገሮች ግን አይ እስመ ተአረዩ ከሚል እስመ ተሐረዩ ቢል ይቀናል ብዬ በውስጥ ያሰቡኝ ማለት ነው። በደንብ እንድትረዱ እስመ ተሐረዩ ተመርጠዋልና ነው። እስመ ተአረዩ ግን ተካክለዋልና ስለሆነ አይ እንዴት ሁለቱ ከፈጣሪ ጋር ተካክለዋል ከሚሆን እስመ ተሐረዩ ቢሆን እንደው ለማረምም ሁሉ ዳዳኝ ማለት ነው። ይሄ የእውቀት ጉርምስና በቃ አውቄያለሁ። በኋላ ነገሮቹን በጣም እያመዛዘንኩ እየመረመርኩ እንዴ ሲጀመር ክሌቱ የተባሉት ናቸው እስመ ተአረዩ የተባሉት እንጂ ስብሐተ ፈጣሪም ፈጣሪ መቼም አንዱን እንደዚህ መስቀልን እመቤታችን የምናመሰግነው ከፈጣሪ በተሰጣቸው ምስጋና ነው። ፈጣሪ እንድናመሰግናቸው ዘርፍ ነው የሚሆነው ስብሐት ስለ በጣም በቃ ትክክለኛ የሆነ ነገር ነው። ግን እውቀት ጉርምስና ግን ይችን ይዤ እንደው ለምሳሌ ይችን አነሳው እንጂ አይ የትክክል አይደለም ዘራፍ ያዙ ይልቀቁኝ ብል ግን በሆነ ከቤተክርስቲያን ልለይ ይችል ነበር ማለት ነው። በሌላ እንዲህ ያሉ የእውቀት ጉርምስናዎች አሉ። ለእኛ ስህተት መስሎ የተሰማን ነገር በሙሉ ስህተት እንደሆነ አድርጎ የማሰብ እኛ ስላልተረዳ ነው እኛ ስላልገባን የእኛን አለመረዳት የእኛን አለማወቅ በሙሉ ወስደን ስህተት ነው ብለን አይምሯችን። ለዚህ ነው ገድላት ላይ ታምራት ላይ ጥንቃቄ የሚያስፈልገው። ለዚህ ነው የእኛ አይምሮ አላወቀውም አልተረዳውም ማለት ቤተክርስቲያኗ ትክክል አይደለችም ማለት አይደለም። እንደዚህ ብለን የራሳችንን ትምህርት ወደ ማስተማር እንዳንሄድ መጠንቀቅ አለብን። እግዚአብሔር በሚያውቀው የእውቀት ጉርምስና ላይ እያንዳንዳችን ቅድም ባህሪያዊ ሳይሆን አይቀርም ሁላችን የምናልፍበት ሳይሆን አይቀርም ብለዋል። እኔ ግልጽ ስለሆንኩኝ አወራሁት እንጂ በውስጣችን አሁንም ይሄ ጉርምስና ያለን ሰዎች እንኖራለን እኮ አይታወቅም። እንደዚህ ያለ ነገር ሲሰማን ይችን ፋየር ኤጅ ማለፍ መቻል እግዚአብሔር ከረዳን በጸሎትም የበለጠ እያነበቡም በጣም በጣም ዲፕሊ አሁን ሃይማኖት አበው ናፍቆቴ ነው። አሁን እጀምራለሁ ትምህርት መማር ፈልጋለሁ። ወንበሩን በስነ ስርዓት መማር ፈልጋለሁ። አሁን በራሴ ላይ እንደ ክፍተት እያየሁት ያለሁት በቃ ዶግማውን በሙሉ የምናብራራው እንትናችን ነው። የሐዲስ ኪዳኑ ብሉይ ኪዳኑ ዶግማን በደንብ የሚያብራራ ላይሆን ስለሚችል ሞር ክፍተቱን የሚሸፍነው የሃይማኖት አበው ነው። እንደ አዲስ የሚነሱ ነገሮች ላይ ማወቅ አለብን ብዬ አምናለሁ። ሰው ጀምራለሁ። እግዚአብሔር በሚያውቀው እማራለሁ። ምንም ጥያቄ የለውም። ወንበሩን ማለት ነው ከንባብ የዘለለ ስናነበው ደግሞ ሞር እንረዳ። ሳላነብ የተቸውት አትሊስት ተምሬ በተቸው ሴንስ ያደርጋል አይደል? አልፈንበት በዚህ አልፈን አልፌ አውቄው ተረድቸው አይ ይህንን አርማለሁ ብዬ ብል ትንሽ እሱን ቢሆን በግል አይቻልም። ግን ትንሽ ስለተማርሁት የበለጠ ከመምራኑ የተሻለ እውቀት አለ ብዬ ካሰብኩኝ ፈንገጥ ልል እችላለሁ። ተገቢ ነው እያልኩ አይደለም። ሳላልፍበት ቁጭ ብዬ መምህራን ባልጠየቀው ወንበር ባላደላደልኩበት ከተቸው ግን ይሄ የእውቀት ጉርምስና እንጂ ትክክለኛነታችን የሚያሳይ አይደለም። ይችን እድሜ እንለፋት ነው የኔ ምክር። ይችን ጊዜ በጣም እንለፋት። ይችን ካለፍን
እንደውም የአዲስ ኪዳን መምህራናችን ሁልጊዜ የሚሉን ነገር አለ። ወንጌል ተምሬ አሉ 4ቱን ወንጌል ጨርሼ የሆነ ገዳም ሄድኩኝ አሉ። የሆነ ክፍለ ሀገር የሆነ ገዳም ሄድኩኝ። የሄድኩበት ምክንያት ደግሞ አሉ እንደው የመጨረሻ አንባቢ ነኝ ጎበዝ ነኝ የምል ሰው ነበርኩ አሉ። ስገባ በቃ የጨለማ ደንቆሮነት የተሰማኛሉ። እንደዚህ ነው ቃል በቃል የተናገሩት። ባዶ ሆንኩኝ አሉ። በቃ ተምሬ ስጨርስ ባዶ በቃ ምንም እና ምን ሁኜ ነው ብዬ በቃ ደነገጥኩ አሉ። እና አባቶችን ገዳም ሄጄ ጠየቅኩኝ። እኔ ልማር ላውቅ ነው ሄድኩኝ። የነበረኝ ነገር በሙሉ ባዶ ሆነብኝ፣ ባዶ ሆንኩኝ አሉ። በጣም መናኝ መነኩሴ ናቸው መምህራችን። ለካ አባቶች አሁን ገብቷል ተምረሃል ማለት ነው። ሰው ተምሮ የመጨረሻው የሚደርሰው አላዋቂነቱን ሲያውቅ ነው። አላዋቂነቱ ላይ መድረስ ነው በቃ እውቀት የሚባለው ለካ እሱ ነው። እና በትክክል የምትረዱት ከሆነ አባቶች ይላሉ ሲያስተምሩ ወንጌል የመጨረሻ እንትኑ ትትና ነው። እግዚአብሔርን ማወቅ እግዚአብሔርን መፍራት ነው። 300 ለ400 ዓመት እንደገና ነገረ ክርስቶስ ላይ ይሄን ያህል ክርክር የተደረገባት የኢትዮጵያ ቤተክርስቲያን ነች። እና ጥያቄዎች አልተነሱም አይታወቅም ብሎ ማሰብ ስህተት ነው። ይሄ ያው የኛ ምንድነው አባቶችንም ቀርበን አለማወቅ ይመስለኛል። አንዳንዶቻችን እንደው ከመሳለም ዝናቸውን ከማወቅ ያለፈ ፐርሰናል አኩንትን የለንም። ቅርርብ ቀርበን እንደው ነገራቸውን አውቀን አነጋግረናቸውም ስለማናቅ እነሱም በአደባባይ የሚናገሩት በጣም የተመጠነ ለህዝቡ የሚሆን ነገር በጣም በጥንቃቄ ስለሆነ እኛ የምናነሳቸውን ኮንትሮቨርሻል ነገሮች የማያውቁ የማይረዱ አድርገን ካሰብን ስህተት ነው። እኔ ትርጓሜያቸው በጣም ጥንቃቄ ያለበት መሆኑን ሳይ እያንዳንዱን ነገር ጥያቄዎቹን የሚያውቋቸው እንደሆነ እረዳለሁ። ለምሳሌ ከዚህ በጣም የገረመኝ አንድ ነገር ልንገሮትና ልጨርስ ብዙ ሰዓት እንዳልወስድ። ይሄ እንትን ላይ የትምህርተ ሕዋት ላይ ተሰቅለ በእንቲአነ የሚለው ስለኛ ተሰቀለ ብለው ነው ለኛ ብሎ ተሰቀለ ብለው ተርጉመውታል። እና እኔ በጣም ነው የገረመኝ። ይሄ ፔናል ሰብስቲቲዩሽን እንዳይሆን የተጠነቀቁበት መንገድ ማለት ነው። በእኛ ፈንታ ተሰቀለ አላሉም፣ እኛን ተክቶ ተሰቀለ አላሉም፣ ለኛ ብሎ ነው ያሉት። በጣም ጥንቃቄ ያለው በጣም በእንቲአነ በቀጥታ ብንወስደው በእኛ ፈንታ ብለው ቢሉት አሁን ኦኬ ትክክል ነው። ጥሩ አይተውታል። ወደ ፔናል ሰብስቲቱሽን ይወስዳል። ኤግዛክትሊ ያው ለኛ ብሎ አሉት፣ ግን ፎራስ ነው ለኛ ነው ብለው በጣም ጤነኛ የሆነች ትርጉም አስቀምጠው ይሄዳሉ። ተሰቀለ የሚለውን ደግሞ በጣም የገረመኝ ስቅለተ ስጋ ስቅለተ ሕሊና ብለው ተርጉመዋል። ያው እርሶ ያውቁታል እንትን ትርጓሜው ላይ ስቅለተ ሕሊና ምንድን ነው? በጣም ዲፕ የሆነ ነገር ነው የሚናገሩት ማለት ነው። ማለት የክርስቶስ ስቅለቱ የስጋ ብቻ መከራ አይደለም፣ በነፍሱም አዝኗል ተክዟል። ስለ ኃጢአት በጌቴሴማኒ ምንድነው ላቡ እንደ ደም ነጠብጣብ እየሆነ ያዘነውን ስቅለተ ሕሊና ብለው ተርጉመውታል። እና በጣም ድንቅ የሆኑ በጣም ጥንቃቄ የተሞላባቸው አገላለጾች ነው የምናየው። እና እኔ እንደው ሁሉም ነገር እንደው እነሱን ለመረዳት ከጠቀመን በቂ ነው የምናደርገው ጥናት ሁሉ። እንደው መጨረሻ ፋይናሉ እነሱ ጋር ከደረስን አይደለም እንደው ከተረዳናቸው በቃ ከተረዳናቸው በጣም ትልቅ ነገር ነው። ይሄን ለማለት ነው። ቀሲስ እግዚአብሔር ያክብርልኝ። በእውነት በጣም ደስ ብሎኛል። እኔ ይህንን ነው የምመኘው፣ እሱን ነው